ሰላም ሰላም የጸጋ መግቦት አገልግሎት ተከታታዮች በእያላችሁበት እግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ይሁንላችሁ ይሁን። እናንተ ይዤ የመጣሁት ሐሳብ እንግዲህ ሰሞኑን ድንግል ማርያም የዓለም ቤዛ አትባልም ኢየሱስ ክርስቶስ ብቻ ነው የዓለም ቤዛ በሚለው ሐሳብ ዙሪያ ይህንን ሐሳብ ለመቀልበስ ይመስለኛል በቲክቶክ ላይ የምናውቀው ወንድማችን አክሊል ይህን ሐሳብ ለመቀልበስ በሚመስል መንገድ በወንጌላውያን አማኞች ውስጥም ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው የሚያምኑ በሪፎርመር ቴዎሎጂ ውስጥ ያሉ የካልቪኒዝምን አስተምሮ አንስቶ እነሱ ኢየሱስ ክርስቶስ የዓለም ቤዛ ነው የሚለውን ሐሳብ አይቀበሉም። ይህንን የማይቀበሉ በወንጌላውያን አማኞች ውስጥ ያሉ የካልቪኒዝምን አስተምሮ የሚያራምዱ አሉ ብሎ ስለዚህ መጀመሪያ ስለ ድንግል ማርያም አማላጅነት ከማውራታችን በፊት መጀመሪያ ኢየሱስ ክርስቶስ የዓለም ቤዛ ነው ወይስ አይደለም የሚለው ላይ እንስማማ በሚል አንድ ቲክቶክ ላይ የሰራው ቪዲዮ ነበርና ወንድማችን ደግሞ የምንወደው ወንድማችን ቃል ያው ቲክቶክ ላይ እናውቀዋለን በጣም በመጽሐፍት ዕውቀት የበረታ ወንድም ነው። ብዙ ሰዎችን በእግዚአብሔር ቃል ዕውቀት እየሞገተ እውነትን ሲያስረዳ የምንመለከተው ወንድማችን ለአኬ ለዚህ ቪዲዮ ለወንድማችን አክሊል ቪዲዮ የሰራው ምላሽ አለና በሱ ሐሳብ ስላልተስማማው ነው። እኔ እሱን ቪዲዮ አሰማችኋለሁ፣ ሁለቱንም አኬ የሰራውን ቪዲዮ አሰማችኋለሁ፣ ወንድማችን ቃልም የሰጠውን ምላሽ አሰማችኋለሁ። እስከሚገባኝ ወንጌል በቡድንተኝነት አይሰራም። አንድ በወንጌል አማኞች ህብረት ውስጥ ብቻ ስላለ ለዛ ሰው ወግኜ የምሰጠው መልስ የምሰጠው ማብራሪያ የለም። ትክክል ከሆነ ትክክል ነው፣ ትክክል ካልሆነ ደግሞ ትክክል እንዳልሆነ ማመንና ማወቅ ያስፈልጋል። እና ደግሞ ለሁሉም ቪዲዮ ምላሽ መስጠት ተገቢ ነው ብዬ አላምንም። በዚህ ቪዲዮ የተነሳ ነው ይሄንን ልል የቻልኩትና ወንድማችን ቃል እየሰጠውን ማብራሪያ ያሰማችኋለሁ። እስቲ ቪዲዮውን ሰምተን እንመለስ። ክርስቶስ የሞታው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት እያሉ ይናገራሉ እነሱ ራሳቸውም እና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል፣ ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንግዲህ ወንድማችን አክሊል ይህንን ቪዲዮ አስቀድሞ ሰርቶ ነበረ። ምንድነው በሪፎርምድ ቴዎሎጂ ውስጥ ያሉ የካልቪኒዝምን አስተምሮ የሚያራምዱ ደግሞ የኢየሱስ ክርስቶስን የዓለም ቤዛነት የማያምኑ ሰዎች አሉ። ሊሚትድ አቶንመንትን የሚያምኑ ማለት ነው። እና ይሄ ትክክል አይደለም በሚል ነው አክሊል ይህንን ነገር መጀመሪያ እንስማማ፣ መጀመሪያ በኢየሱስ ክርስቶስ የዓለም ቤዛነት ላይ እንስማማ የሚል ቪዲዮ ሰርቶ ነበርና መልሶ ወንድማችን ቃል የምንወደው ወንድማችን ቃል ደግሞ ይህንን ቪዲዮ ሰርተው ነበርና እስቲ እሱ ደግሞ የሰራውን ቪዲዮ እንሰማና እንመለሳለን። ወንድማችን ያስቀመጠውን ነገር አይታችሁታል። በመጀመሪያ ደረጃ ወንድማችን ሊሚትድ አቶንመንትን በዚህ በሪፎርምድ ካምፑ ካልቪኒስቲክ የሆነውን እሳቤ የሚከተሉ ወገኖቻችን የሚታመነውን የሊሚትድ አቶንመንት ወይም ደግሞ ውስን ቤዞት የተሰኘውን ነገር አቅርቦ ኢየሱስ ክርስቶስ የዓለም ቤዛ እንዳልሆነ እንደሚያምኑ ለማስመሰል ሲሞክር ማቅረብ የነበረበት ትልቅ ነገር ነበር። እሱም ደግሞ ምንድነው ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እነ ካልቪን መናገራቸው። ስለዚህ እነ ካልቪን ይህንን አስቀምጠዋል ወይ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለዋል ወይ የሚል ጥያቄ እንጠይቃለን ማለት ነው። ስለዚህ ይህን ትልቅ ክስ ስታነሳ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እንዳስተማሩ ማስረጃ አቅርበ ማስቀመጥ አለብን። ሊሚትድ አቶንመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ኦፈር አይደለም የሚል አይደለም በጭራሽ። ታዲያ ምንድነው? እንደዚህ እናስቀምጠው። በመጀመሪያ ኢየሱስ ክርስቶስ የሞተው ወይ ደግሞ የኢየሱስ ክርስቶስ የመስቀል ላይ ስራ ያስገኘው ቤዞት የቀረበው ለዓለም ሁሉ ነው የሚል ትልቅ እምነት አላቸው። ለምሳሌ ካልቪንን እዚህ ላይ ማስቀመጥ እንችላለን። ካልቪንን አሁን እንመለከተዋለን። ከዛ በኋላ ግን ይህ ለዓለም ሁሉ የቀረበ ኦፈር ኢፌክቲቭ የሚሆነው ኢፌክቹዋል የሚሆነው ወይ ደግሞ ስጋ የሚለብሰው በእግዚአብሔር አስቀድሞ በተመረጡ ሰዎች ላይ ነው
የሚል ደግሞ ቀጥሎ የሚመጣ ትምህርት አለ። ሊሚትድ አቶንመንት ይሄ ነው እንጂ ኢየሱስ ክርስቶስ የሰራው ስራ የቤዞት ስራው ለዓለም ሁሉ የቀረበው ኦፈር አይደለም ወይ ደግሞ የቀረበ ስጦታ አይደለም የሚል አይደለም። በካልቪኒስቶች ዘንድ ይህንን ሊሚትድ አቶንመንትን በሚቀበሉ ዘንድ ምን ተብሎ ነው ማለት ነው? የክርስቶስ የመስቀል ላይ ቤዞታዊ ስራ ለዓለም ሁሉ የቀረበ ስጦታ ነው። ኦኬ። ይህንን ስጦታ ግን ተቀብለው ኢፌክቲቭሊ ኦኬ ለድህነታቸው እንዲሆንላቸው የሚሆኑ ሰዎች በእግዚአብሔር አስቀድመው የተመረጡ ሰዎች ናቸው። እዚህ ላይ ምንም ክርክር የለውም። ሊሚትድ አቶንመንት ትምህርቱ ይሄ ስለሆነ ማለት ነው። ነገር ግን የክርስቶስ ቤዛዊ ስራ ኦኬ በስጦታነት የቀረበው እንደ ኦፈር የቀረበው ለማን ነው አለ ካልቪን? ለዓለም ሁሉ ነው። እሺ እንግዲህ የወንድማችንን የቃልን ማብራሪያ ሰምተነዋል። ይቅርታ አድርግልኝና ወንድሜ ለዚህ ለአክሊል ቪዲዮ ምላሽ መስጠት ቪዲዮ መስራት አልነበረብን። እኔ እንደ ግሌ መስራት አለበት ብዬ አላምንም። ምክንያቱም እውነቱን እውነት ውሸቱንም ውሸት እያለን መሄድ ስላለብን ይሄ በቡድንተኝነት መንፈስ የምናደርገው የትኛውም ነገር ተቀባይነት የለውም፣ እግዚአብሔርንም አያስደስትም እና ይህንን አቋም የያዙ ሰዎች ይህን የካልቪንን አስተምሮ የሚያስተምሩ ሰዎች በወንጌላውያን አማኞች ውስጥ ስላሉ ግዴታ ለነሱ ጠበቃ ሆነ ለነሱ ምላሽ መስጠት የለብንም። ምክንያቱም ኢየሱስ ክርስቶስ የዓለም ቤዛ አይደለም። ኢየሱስ ክርስቶስ ቤዛነቱ ለተመረጡት ነው የሚል ትምህርት የሚያስተምር አካል የለም ወይ ካልን አለ። በወንጌላውያን አማኞች ህብረት ውስጥ የካልቪንን አስተምሮ የሚያራምዱ አሉ። እንግዲህ አንተም በቅርበት ከምታውቃቸው ከነ ወንድማችን አማን ሻሎም መመልከት እንችላለን። ከነሱ መጀመር እንችላለን እና እነሱም የሚያምኑት ያው የካልቪንን አስተምሮ ነው። እንዲያውም ወንድማችን ቃል በመጀመሪያ ያቀረበው ነገር ምንድነው? ወንድማኬ ካልቪኒስቶች ወይም ደግሞ ካልቪን ኢየሱስ ክርስቶስ የዓለም ቤዛ አይደለም ብሎ የሚያምን ከሆነ ኢየሱስ ክርስቶስ የዓለም ቤዛ አይደለም ያለውን የመጽሐፍ ቅዱስ ያለውን ማስረጃ አሳይ ያለው ማለት ነው። እንግዲህ ልክ ይሄ አይነት መከራከሪያ ሐሳብ የሚያነሱት እነፈለገ ናቸው። እንግዲህ እነፈለገ ድንግል ማርያም ሞታለች ከሞት አልተነሳችም ስንል እስቲ እንደዚህ የሚል የመጽሐፍ ቅዱስ ክፍል አሳየን፣ እንደዚህ የሚል የመጽሐፍ ቅዱስ ሐሳብ አቅርብልን ይላሉ። ምክንያቱም ድንግል ማርያም እንደሞታችና እንዳልተነሳች ብዙ በተዘዋዋሪ መንገድ የሚያስረዱ የመጽሐፍ ቅዱስ ክፍሎች እንዳሉ ይታወቃል። ነገር ግን ሐሳቡን ለመካድና ላለማመን የሚደረግ ጥረት እንደሆነ እናውቃለን። አሁንም ወንድማችን ካልቪን ቃል በቃል ኢየሱስ ክርስቶስ የዓለም ሁሉ ቤዛ አይደለም የሚል የተናገረውን ክፍል አሳየ ብሎታል አክሊልን ማለት ነው። ነገር ግን አጠቃላይ የካልቪንን አስተምህሮ ስናይ አጠቃላይ በተለይ እነኚህ አምስቱ ነጥቦች ቱሊፕ የሚባሉትን ስንመለከታቸው በትክክል የኢየሱስ ክርስቶስ የቤዛነት ስራ ለዓለም ሁሉ እንዳልሆነ በትክክል በግልጽ የሚያስረዳ ነው። ቱሊፕ የሚባሉት እነኚህ አምስቱ ነጥቦች ቶታል ዲፕራቪቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት እና ኢሬዚስቲብል ግሬስ እና አንድ የመጨረሻው ደግሞ ምን ነበረ? እና እነኚህ አምስቱ ነጥቦች በዝርዝር ብንመለከታቸው የሚያስረዱት ሊሚትድ አቶንመንት ነው። ባጭሩ ጠቅልለው በቃ የኢየሱስ ክርስቶስን ውስን ቤዛነት ነው። የክርስቶስ ኢየሱስ የመስቀሉ ስራ የተወሰነ እንደሆነ በሚድኑትና በተመረጡት ብቻ የሚወሰን እንደሆነ የሚያስረዱ ሐሳቦች ናቸው። ቃል በቃል ኢየሱስ ክርስቶስ የዓለም ሁሉ ቤዛ አይደለም ማለት አይጠበቅባቸውም እና እነኚህ ትምህርቶች በዝርዝር ብንመለከታቸው የሚያሳዩ ሊሚትድ ውስን ቤዞት ነው። የክርስቶስ ኢየሱስ የማዳን ስራ ውስን እንደሆነ የሚያሳዩ ትምህርቶች ናቸው እና እንደዚህ አይነት ከቤተክርስቲያን ሊወገድ የሚገባ ትምህርት በውስጣችን ይዘን በትክክል ደግሞ ካልቪን እንደዚህ አያምንም ብለ መመለስ ነው ስህተቱ ማለት ነው ወንድማችን። ስለዚህ ምንም በቡድን የምናደርገው ነገር የለም። ስህተት ካለ ስህተቱን መግለጥ ነው። ምክንያቱም አሁን ያለንበት ዘመን የሚዲያ ዘመን ነው፣ የዲጂታል ዘመን ነው። ምንም የሚደበቅ ነገር የለም። ሁሉም ነገር በአደባባይ እየተገለጠበት ዘመን ነው። እንደዚህ አይነት አስተምሮ የለም ብለን የምንክድበት ምንም አይነት መንገድም ሁኔታም የለም እና አማን ሻሎም ደግሞ የተናገረው ስለ ካልቪኒዝም አስተምሮ የተናገረው ንግግር አለ። እሱን እንስማና እንመለሳለን።
ሊሚትድ አቶንመንት ማለት ምን ማለት ነው ሲባል እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዝወት የሚባለው ይሄ ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው የኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ገሃነም ለሚገባው አልሞተም የሚል ትምህርት ነው። እና እንግዲህ እንደሰማችሁት ነው። ይህንንም ወንድማችን አማን ሻሎም የተናገረው ነው። ስለ ካልቪን አስተምህሮ በግልጽነት የተናገረው ንግግር ነው። የኢየሱስ ክርስቶስ የቤዛነት ስራ እግዚአብሔር አስቀድሞ እንዲድኑ ለመረጣቸው ብቻ ነው እንጂ ሲኦል ለሚገቡት ገሃነም ለሚገቡት ሰዎች አይደለም ብሎ ሲናገር እንሰማለን። እሱ ያው በግልጽ ነው ይህንን አቋም የሚያራምደውና ወንድማችን ቃል የአማን ሻሎም ወዳጅ እንደሆንክ እናውቃለን። ምናልባት አንተ የዚህ ትምህርት አራማጅ ከሆንክ አላውቅም። ነገር ግን በእንደዚህ አይነት ድፍረት ተሞልተ ሚዲያ ላይ ወጥተክ እንደዚህ አይነት አስተምሮ የለም እንደዚህ ብሎ የሚያምን የለም ማለት በጣም የተሳሳተ ነውና የሰጠኸው ደግሞ ማብራሪያ ምንድነው የሚለው ካልቪን የኢየሱስ ክርስቶስ የቤዛነት ስራው ለዓለም እንደሆነ ስጦታነቱ ለዓለም እንደሆነ ያምናል። ነገር ግን ኢፌክቲቭ የሚሆነው ለተመረጡት ነው፣ በተመረጡት ሰዎች ላይ ብቻ ነው ኢፌክቲቭሊ የሚሰራው እያልክ ነው። ስለዚህ ይሄ አልሸሹም ዞር አሉ ነው። ዞሮ ዞሮ ሐሳቡ ምንድነው? የኢየሱስ ክርስቶስ የማዳን ስራ ለተመረጡት ነው ማለት ነው፣ ለተመረጡት ነው ማለት ነው። ስለዚህ እንደዚህ አይነት ትምህርቶች ከቸርች ውስጥ መውጣት አለባቸው። እዛም ድንግል ማርያም የዓለም ቤዛ ነች የሚለውም ትምህርት ይሄም ትምህርት ተመሳሳይ ነው። እዚህም ጋር የክርስቶስ ኢየሱስን የማዳን ስራ መገደብ ይታያል። የክርስቶስ ኢየሱስን የማዳን ስራውን መገደብ ስንመለከት ደግሞ ያ ብቻ አይደለም፣ የእግዚአብሔርን ፍቅርም ይገድበዋል። እግዚአብሔር የወደዳቸው የተወሰኑትን የተመረጡትን እንደሆነ እንጂ እግዚአብሔር የሰው ልጆች በሙሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይወዳል የሚለውን የመጽሐፍ ቅዱስ ክፍል ያጠፋብናል። እግዚአብሔር ታዲያ የሰው ልጆችን በሙሉ ሳይወድ ለሰው ልጆች በሙሉ እንዲሞት እንዴት ያደርጋል? እሺ ለሰው ልጆች በሙሉ ሞተ፣ ነገር ግን የሚድኑት የተመረጡት ናቸው የሚለው ነገር ከየት መጣ? ስለዚህ ፈጽሞ ይህ መጽሐፍ ቅዱሳዊ የሆነ ትምህርት ነው፣ መወገድ አለበት። ሁለቱም የመጽሐፍ ቅዱስ ትምህርት አይደሉም። ሁለቱም ከእግዚአብሔር ሐሳብ ጋር የሚስማሙ ትምህርቶች አይደሉም። ከቤተክርስቲያናችን መወገድ አለባቸው። በቤተክርስቲያናችን ውስጥ እንደዚህ የሚያስተምሩ ሰዎች የሉም ወይ? አሉ። እውነቱ ይሄ ነው፣ የተገለጠ ነው። እንደ ስንት ዘመን ኢየሱስ የሞተው ለተመረጡት ነው ብለው በቲክቶክ ላይ እንኳን ከብዙ ሰዎች ጋር ዲቤት ሲገጥሙ እያየን አልነበረም? እኛስ ሊያሳምኑን በብዙ ቃላቶች ይህን የመጽሐፍ ቅዱስ ክፍል አጠንክረው ሲያስረዱን አልነበረም? የተመለከትነው ነው፣ ሁላችንም ሰምተናል። ነገር ግን አሁን እንደዚህ አይነት ነገር ከውጭ ሲመጣ ለዛ መከላከያ ሐሳብ አድርጎ ትክክል ያልሆነን ሐሳብ ማቅረብ ተገቢ አይደለም እና ይሄ ልላችሁ ነው። ቅዱሳንትና ወንድሞቼ ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ጸጋ ይብዛላችሁ። ሰላም